ህይወት የዳዊትን ፍቅር ተቀበለችው። ሚኪና ሂሩት በጣም ደነገጡ። ዳዊትና ህይወት እህትና ወንድም አልሆኑም። ነገር ግን አሁን ላይ ህይወት የዳዊትን ፍቅር ተቀብለዋለች እና ምን ይፈጠራል? ሚኪና እንዲሁም ደግሞ ሂሩት በጣም እየተጣሉ ነው። አየሽ፣ ይኸው እያየሽ ነው አይደለ? በአንቺ የተነሳ እህትና ወንድም እኮ እየተፋቀሩ ነው። ነገር ግን ለምንድን ነው ግን ሁሉንም ነገር የማትናገሪው? ይላታል። አሁን እኔ ምንም ማድረግ አልችልም፣ ባክን ተወኝ ትለዋለች። ሂሩትን በጣም ደንግጣለች። ዳዊትን አፈቅርሃለሁ እሺ ችግር የለውም ስላለችው ህይወት በጣም ጨንቋታል። ምክንያቱም እህቱን እንዴት ያፈቅራል በሚለው። እናም አሁን ዝም ብለሽ ሁሉን ነገር ትይና ተናገሪ ይላታል። ሚኪ አንተ እንደምታስበው አይደለም፣ እንዴት ነው አሁን እጄ የምናገረው? ደግሞ ብናገረውስ ደግሞ የሚያምኑኝ ይመስላል እንዴ? ብዙ ነገር ስለዋሻዋቸው እኔን እኮ አያምኑኝም ትለዋለች። በቃ ሂጂና ሁሉን ነገር ተናገሪ፣ ሳሮንን ለእኔ ተያት ይላታል። ሳሮን እንግዲህ ብዙ ነገር እንደምሰራ ሁላችንም እናውቃለን። ተንኮለኛ ነች። እናም ሚኪም የመጣው ወደ ውጭ ሊሄድ ሳይሆን የአጎቱን በቀል ሊበቀላት ነው። ምክንያቱም ከዚህም በፊት ሳሮን አጎቱን ሚኪን ገላበታለች። እናም በዚህ ምክንያት አሁን ዳርዳር እያለ እየነገራት ነው። ነገር ግን እሷ አልገባትም። ሚኪ ወደ ውጭ ሊሄድ ሳይሆን ሳሮንን ሊበቀል ነው የመጣው። ሚኪና እንዲሁም ደግሞ ሂሩት አንድ ላይ ሆነው ሲሳሳሙ ወይንም ሲተቃቀፉ ስላየቻቸው እንዴ ቆይ እናንተ ምንድን ነው ግንኙነታችሁ? ትላለች። እናም ፍቅረኛሞች ናችሁ ወይም ደግሞ አፍቅረሸዋል ወይንም ከዚህም በፊት ትተዋወቃላችሁ ወይ ብላ ትጠይቃታለች። እንዴ ምን እያልሽ ነው ህይወት? እኔ ምንም ማውቀው ነገር የለም። እኔ ሚኪን ከእናንተ እኩል ነው የማውቀው። ኧረ እባክሽ እና ታዲያ አይንሽም ጥሩ አይደለም የምታዩ ትላታለች። እንዴ እና ታዲያ ላያላዩ ነው እንዴ? አይ እንደሱ ማለቴ አይደለም ትላታለች። ሚኪን እኔ ከእናንተ እኩል ነው የማውቀው፣ ምንም የማውቀው ነገር የለም ትላታለች። እንደምታውቀው አይ እንደዛማ አይደለም አትዋሺ ትላታለች። በአሁን እንኳን ነጥብ ጥለሻል አውቃለሁ። እናም ይኸውልሽ ግን እንደኔ እንዳትጎጂ ነው የምፈልገው ትላታለች ሂሩት። ለእኔ ተጨንቀሽ እንደሆነ አውቃለሁ፣ ግን ደግሞ እንደምታስቢው አይደለም ትላታለች። አይ እሺ በቃ አንቺ ታውቂያለሽ ትላታለች። ስራ ከሌለሽ ደብረ ዘይት አብረን ብንሄድ በጣም ደስ ይለኛል ትላታለች። ቆይ ደብረ ዘይት ደግሞ በምን ጉዳይ ነው የምትሄጂው? አሁንም እኮ ቤተሰቦችን የሚያውቅ ሰው አለ ብሎ ደውሎልኛል እና እስኪ ቤተሰቦችን ማፈላለግ አለብኝ ትላታለች። እንደሰማሁት ከሆነ አባቴ ግን በህይወት እንደሌለ ሰምቻለሁ ትላታለች። እንዴ ቆይ እና ታዲያ እኔ የምልሽ ከዛም በፊት ግን መቅደም ያለበት ነገር የለም ማለት የሳሮን ጉዳይ እንዲሁም ደግሞ የልጅሽ ጉዳይ ትላታለች። ከዚህም በኋላ የማገኛት አይመስለኝም፣ ሳሚም ተስፋ እንድቆርጥ ነግሮኛል። አይ እንደዛማ አይሆንም፣ እርግጠኛ ነኝ ደግሞ አሁን በቅርቡ ታገኛታለች ትላታለች ሂሩት እንግዲህ የህይዌ ልጅ ከሳሮን አስመልጣ ወይም ደግሞ ከሳሮን ወስዳ የዳዊት እናት እንደያዘቻት ሁላችንም እናውቃለን። ምክንያቱም ሂሩት ሂዳ በር ላይ ያስቀምጣታለች። ይህን ነገር ደግሞ ዳዊት ያውቃል። የህይዌ ልጅ መሆኗን አያውቅም እንጂ እንዲሁም ልጅ እንዳገኙና እናትየው እንደያዘች ይሄን ነገር ለሳሮንም ነግሯትኝ፣ ሳሮንም ሂጄ ልጅቷን መውሰድ አለብኝም ስትል ነበረ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሊዛና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቡ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። የህይወት መንገድ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮን ሼር፣ ላይክ እያረጋችሁ አበረታቱኝ። ቀጥታ ወደ ቪዲዮ እንሄዳለን። ተስፋ ቆርጣለች። እናም ልጇንም አላገኝም ካሁን በኋላ እኔ የምፈልገው የሳሮንን ይቅርታ ነው። እናም ሳሚም ነግሮኛል ተስፋ እንዲቆርጥ ልጄ የማገኛት አይመስለኝም ትላለች። ሂሩትም አይ ልጅሽንማ በቅርቡ ታገኛታለች፣ እንዲህ በቀላሉ ተስፋ መቁረጥ የለብሽም ትላታለች። ሳሮንን ይቅርታ ካገኘው በተረፈ ቤተሰቦችን ፈልጌ ቀሪ ዘመኔን እነሱ ጋር መኖር ነው የምፈልገው። በቃ ካሁን በኋላ በልጄ ተስፋ ቆርጫለሁ ትላታለች። እባክሽን ትንሽ ጠብቂኝ፣ ትንሽ ብቻ ታገሺ። እርግጠኛ ሆኜ ደግሞ የምነግርሽ ነገር ምን እንደው ታውቂያለሽ፣ የወደፊት ህይወትሽ ጥሩ እንደማይሆን ነው። ሂሩት እሱን እንዴት መሆን ይችላል? ወይስ ቤተሰቦችን ከኔ ቀድመሽ አውቀሻቸዋል? እኔ አረ እንዴት ላቃቸው እችላለሁ ትላታለች። ግን ቆይ ባቃቸው እንኳን አንቺ እንደዚህ እየፈለግሻቸው እኔ ዝም እላለሁ እንዴ ትላታለች። ማ አትም ከኔ በላይ ስለ ልጄ ጉዳይ አንቺ ነበርሽ እኮ ስትጨነቂ የነበርሽው ትላታለች። እኮ መልካም ሰው ነሽ፣ ከጥሩ
ከጥሩ ነገር ውጪ ሌላ ነገር የማታስቢ የእውነት በጣም መልካም ሰው ነሽ። እናም ያንቺን ቃላት ያጠረኛል ትላታለች። ሁሌም ከጎኔ ስላለሽ በጣም ነው የማመሰግነው እና ውለታሽንም ፈጣሪ ክፈለው ትላታለች። አራት አካብጂው ህውዬ እንደዚህ በቃ አሁን የሆነ ቦታ ደርሽ እመጣበታለኝ እና እባክሽን ሳሮንን ግን በጣም ተጠንቅቂያት ትላለች። እሺ ችግር የለም አታስቢ ትላታለች። እና ህይወት ቁጭ እንዳለች ነገር ግን ህሩት ጥላት ትሄዳለች። ግን የሚኪን ነገር ግን በቃ አረሳስተሽ ታልፊ ነው አደለ? እሺ ይሁንልሽ ትላታለች። በጣም ደብሮታል። እናም በፊት የምፈራው ነገር ይህን ነበረ፣ ህይወት እኔ እንደማታፈቅረኝና እንዲሁም ደግሞ ለእኔ ምንም አይነት ቦታ እንደሌላት የነገረችኝ ቀን ምንድን ነው የምሆነው እያልኩኝ ሳስብ ነበረ። እናም ይሄ ቀን ደግሞ ዛሬ ደርሰዋል እያለ ዳዊት በጣም ደብሮታል። ምክንያቱም ህይወት ፍቅራቸውን አልተቀበለችው መጀመሪያ፣ ምክንያቱም ሳሮንን ትፈራለች እና ደግሞ እኔ እኮ ቢሆን ደስ ይለኛል፣ ነገር ግን ሁለተኛ ሰውን አላምንም፣ ከሳሚ ወዲህ ማንንም አላምንም ትለዋለች። በቃ አሁን እኮ የማትፈልገኝን ሴት ለእኔ ሆኜ ብዬ ማስገደድ የለብኝም። ለነገሩ እኮ እሷም እውነቷን ነው፣ ብዙ በደል ደርሶባታል። በምትወደው ሰው እንደዚህ ከተጎዳች በኋላ እኔ ማን ስለሆንኩ ነው ይህንን ፍቅር የምትቀበለው? ነገር አሁን ላይ እኔ መቋቋም የምችል አይመስለኝም። ለተወሰነ ጊዜ ከህይወቴ ፊት ዘወር ማለት አለብኝ፣ እናም እናቴ ጋር መሄድ አለብኝ ይላል። እንኳን ምንም ባያስረሳኝ እጠግባ ሆኜ አይኗን እንደ ጦር ልቤን የሚወገውን ከማየት ይሻለኛል ይላል ዳዊትም። ዳዊት እንግዲህ ህይወትን በጣም ነው የሚያፈቅራት። እናም ህይወት እንደዚህ ያለ ትመጣለች። እናም ዝም ይላታል። ቆይ አሁንም እንዳኮረፍከኝ ነው? እኔ እኮ ዴብ እሺ በቃ እሺ ብያለሁ። ምን ማለት እሺ ስትይ አልገባኝም። እሺ ስትይ አሁን እሺ ብያለሁ። እኔም እኮ ቢሆን በጣም ደስ ይለኛል፣ ነገር ግን ፈተናዎቹ ስለበዙብኝ ነው እንጂ እኔም በጣም ነው ማፈቅርህ ትለዋለች። እና ታዲያ ይሁን እንቀጥላልሽ? አዎ ምንም ችግር የለም በቃ እሺ ትለዋለች። ማለት ፍቅሬን ተቀበልሽኝ? አዎ እኔም አፈቅርሃለሁ ትለዋለች። እና ዳዊት በጣም ደስ አለው። እሷን ጥሎ ሊሄድ ነበረ፣ ነገር ግን ዛሬ በጣም ነው ደስ ያለው እና ሳሮን በተቀመጠችበት መታ አሁንም ልትጎዳት ትፈልጋለች። ዳዊት ይመጣል። ከአሁን በኋላ ግን ከህዊ እጅ ላይ